ጠይቀኝ አሁን ነው የምለው። ምናልባት ምን መሰለህ ሐሳቤ እርስዎ ሲናገሩት የተለየ ትርጉም የያዘ አይነት ሐሳብ መስሎት ከሆነ አንዳንድ ጊዜ ምን አለ መሰለህ እንደዚህ አይነት ውይይቶች ሲደረጉ እኔ ባልኩት ላለመረዳት ሞክረው ነው ብሎ የሚያስቡ ሰዎች አሉና በግልጽ ስለጠየቀው በግልጽ መመለስ ነበረበት። ኦልሬዲ ወንድማችን ድነናል፣ እየዳንን ነው። እንድንማልን የሚሆን ትምህርት የሚያምን ከሆነ ድህነትን ደግሞ እግዚአብሔር አምላካችን የማይቀማ ከሆነ እውነት ነው። እግዚአብሔር ህይወትን የሚቀማ አምላክ አይደለም፣ ህይወትን የሚሰጥ እንጂ። ህይወትን የሚሰጥ አምላክ ስለሆነ እርሱ የህይወት ባለቤት ህይወትን የሚሰጥ አምላክ ስለሆነ፣ ነገር ግን ሰው በራሱ በበደል በኃጢአት እንደ ስጋ ፍቃድ ብትኖሩ ትሞቱ ዘንድ አላችሁ ይሞታል። ግን እግዚአብሔር ሳይሆን የሚቀማው ስራው ነው ብለህናል። መምህር ቤተ ናታን ምን አሉ? ኦኬ፣ ስለዚህ አንድ ሰው አምኖ ከዳነ በኋላ በኃጢአት ድህነቱን ያጣዋል ወይ ብሎ ሲሉ እሱን ላለመመለስ ነው የፈለግከው። እንግዲህ እንዴት እንደሆነ አላውቅም። በቃ መምህር ቤተ ናታንም ሌሎች እነ ራሄል እነ ፊቲ እነ መስፍን ቀጥሉበት፣ እስኪ ሀሳባችሁን አስቀምጡ። እሺ፣ ይነጠቃል የሚለው ነገር ከከበደ እንዳይነጠቅ ምን ያደርግ ተገኝ? ኃጢአት ከሰራ ይነጠቃል በአንተ አባባል። እሺ፣ ችግር የለውም። እንዳይነጠቅ ምን ያደርግ? ምናልባት ከዚህ በፊትም ዲስከስ አድርገናል። እኔ አስታውሳለሁ። ዋናው ኢሹ እንዳይነጠቅ ምን ያደርግ? ተገኝ በቃ አሁን ችግር በአንተ አውድ የቅድሙን እንቶ ችግር የለውም። እንዳይጠፋ ምን ያደርግ? አንድ ሰው መልስልኝ። ጥቂት ጊዜ እየሰጠኝ ቢሆን ጥሩ ነበረ። ይሄው እየሰጠው እኮ ነው። ይሄው ጠየኩክ፣ ደስ ያለ እንደይቃ ውሰድ፣ መልስልኝ። እንዳይነጠቅ ምን ያደርግ? ይሄው ጥያቄን ጨርሻለሁ። አሁን አንተ ተናገር። በክርስቶስ መኖር አለበት። ምን ማለት ነው በክርስቶስ መኖር? በክርስቶስ መኖር በእምነት መኖር አለበት። እምነቱን ማጽናት፣ በክርስቶስ ያለውን እምነት ማጽናት፣ ኃጢአትን የድፍረት ኃጢአትን አለመለማመድ። ቆይ ጥቂት ጊዜ ስጠኝ። ለምን ማይክሮ ማኔጅ ማድረግ እንደፈለግ አላውቅም። እኔ ማይክሮ ማኔጅ አይደለም። ይኸውልህ ተገኝዬ፣ እኔ የፈለግከውን ደቂቃ እሰጥሃለሁ። መጠየቅህና ትመልስልኝ ግን አንድ አይነት አይደለም። ለምን መሰለህ? አንድ ሰው በራሱ ፈቃድ በሚያደርገው ኃጢአት ልጅነቱን ወይንም ድህነቱን ይነጠቃል ካልከኝ፣ በተቃራኒው እንዳይነጠቅ ምን ያደርግ እያልኩ ነው። ኃጢአት ማይሰራ ከሆነ አንድ ሰው ጽድቅ መስራት አለበት ነው ተቃራኒው። የኔጋቲቭ አንድ ተቃራኒው ፖዘቲቭ አንድ ነው። ስለዚህ የኃጢአት ተቃራኒው ጽድቅ መስራት ነው። ተሳሳትኩ? አብሶሊት ተርምስ ለምን እንደምትፈልግ አላውቅም። አብሶሊቲዝም በራሱ ተገኝ መምህር ናቸውና ከቻልክ መምህር ችግር የለም። ከቤተ ጳውሎስ ጋር ይቀጥሉ ማለት ናት። አረ ሰው ለማክበር ችግር የለብኝም። እኔ ከዚህ ለምን መሰለ ለአንተ ማሁን እንዲቀል ለምሳሌ አሁን ማለት ነው እንዴት ብዬ ላስረዳ? አሁን ችግር የለም። ገብቶኛል። ይኸውልህ ልበል ወይስ ይኸውልህ ልበል? እንግዲህ ደስ ባለ ችግር የለም። አይዞህ አንተ ብቻ እንደው ይገለጥ ነገሩ። ልዩነቱ እዚህ ጋር ልዩነት የመጣ የሚመስለኝ እሺ፣ ተደከመ ሰው ይጠፋል ወይ ነው። ድካም ካለበት ለምሳሌ ኃጢአትን አልወደደም፣ ነገር ግን ይሄ ላይ ፈተና አለበት አይደለም? የዚህ የህይወት ፈተናዎች አሉ። በዛ በድካም ሰው ይጠፋል ወይ ነው። እሺ ቆይ በምሳሌ እንደዚህ ላድርግልህ ነገር የነዳ መኪና ሰው ገደለ፣ አመለጠ። ይሄ ሰው ድህነቱ ይጸናለታል ወይንስ ድህነቱን ያጠዋል? መግደል፣ ሰው መግደል፣ አትግደል ተብሎ ተጽፏል። ሰው ገሎ ካመለጠ አይ ቲንክ ንስሐው ራሱ እነዛን ሰዎች ሄዶ ታርቆ በእግዚአብሔር ፊት ሄዶ ንስሐ መግባት አለበት። የንስሐ እድል አለው። ነገር ግን በዛው በኃጢአት ይኖራለሁ ካለ የሚድን ሰው አይደለም። ከሰው ፊት ልትሰወር ትችላለህ፣ ከእግዚአብሔር ፊት ግን አትሰወርም። እሺ፣ ትራፊክ አገኘውና ተቀጣ፣ ካሳ ከፈለ፣ ምን አለ ጨረሰ፣ ንስሐ አልገባም። ድህነቱ ያጣዋል ወይስ አያጣውም? ስለዚህ ከእግዚአብሔር ጋር መጨረስ አለበት ግዴታ። ያጣዋል ይሄ ሰው። በጣም ጥሩ። ስለዚህ ይሄ ሹፌር ሰው እንዳይገጭ ምን መሆን አለበት? አለመግጨት አይደለ? እሺ፣ አንድ ሰው ከፊቱ እየመጣ
እንዳይገጭ ቀይሮ ቢሄድ አለመግጨቱ ስራ ነው አይደለም? ኃላፊነቱ ነው እኮ ኃላፊነቱ አለመግጨት ነው። እሱ ስራ አይደለም? ገጭቷት ቢያልፍስ? ስራ ነው ልበል። እሺ ስራ ነው። እሺ ምን ልለው ፈልጌ መሰለህ ተገኘ፣ የኃጢአት ተቃራኒ ቆይ ጽድቅ ነው አይደለም? እንድንግባባ ጽድቅ ነው። ስለዚህ አንድ ሰው ኃጢአት ሲሰራ በገዛ ፍቃዱ ኃጢአትን ሲሰራ ድህነቱን እንደሚያጣ ሁሉ በገዛ ፍቃዱ በጎ ነገር ሲያደርግ ደግሞ ድህነቱን ያጸነዋል ማለት እኮ ነው። ድህነናል እየዳንን የሚለው እኮ ይሄ እኮ ነው ኮንሰፕቱ። ልክ ነህ። ችግር የለበትም። በጣም ጥሩ። እንደዛ ከሆነ ምን ልጠይቅ ብዬ መሰለክ፣ ለምሳሌ አንድ ሰው በክርስቶስ አምኖ ኃጢአት ሳይሰራ ግን የጽድቅ ስራ ባይሰራ ድህነቱ ይጸናል ወይንስ ይነጠቃል? ግዴታ እውነተኛ አማኝ ከሆነ ያንን ማድረግ አለበት። ምን ከእምነት የሆነ የጽድቅ ስራ መስራት አለ። ከእምነት የሆነ የጽድቅ ስራ። ነገር ግን ምን አይነት ነው ከእምነት የሆነ የጽድቅ ስራ? ለምሳሌ አሁን እንደዚህ ማለት እንችላለን፣ የተራበ ማብላት፣ የተጠማ ማጠጣት፣ የታረዘ ማልበስ፣ የታሰረ መጠየቅ፣ እነዚህን የእምነት የጽድቅ ስራ ማለት እንችላለን። አዎ ከዚህ በፊት አውርተናል። አዎ ከእምነት ከሆኑ ይቻላል። ከእምነት ከሆነ ከእምነት ያልሆነ ስራ ምን አይነት ነው? የእርዳታ ድርጅት ስራ ነው ከእምነት ያልሆነ ስራ? አዎ ለምሳሌ ቻይናዊ ሰው ቢረዳ ዝም ብሎ ወይ ሂንዱ ምናምን ሆኖ ቢረዳ ይገባል፣ እንደ ጽድቅ ይቆጠራል ብዬ አላስብም። ሂንዱና ቻይናማ ቡዲዝም እኮና ሂንዱይዝም እኮ እዛ ጋር ምን አስመጣን? በክርስቶስ ስላመነ ሰው ነው የሆነ መሆን አለበት። ከእምነት ከክርስቶስ አሁን ቆይ ተገኝ እያወራን ያለ ነው እኮ በክርስቶስ ስላመነ ሰው ነው እንጂ በሂንዱይዝም እና በቡዲዝም ስላመነ ሰው አይደለም እየጠየቅኩ ያለሁት። በክርስቶስ ያመነ ሰው ድህነት ያገኘ ሰው አሁን ያልክህን የጽድቅ ስራ ቢሰራ አሁን ያልከውን ነገር መገለጫ ይሆነዋል ይሆነዋል። ከደገና ደግሞ ከኃጢአትም መጠበቅ አለበት። ኃጢአት ከተባለው ለምሳሌ ኃጢአትን ደባልቆ ለምሳሌ አክትረስ ምናምን አክተሮች ምናምን ተገኝ ቆይ መጀመሪያ ኃጢአትን አልሰራም የሰው አልኩ። አድምጠኝ በደንብ። ድኗል፣ በክርስቶስ አምኗል፣ ኃጢአትን አልሰራም፣ ግን ጽድቅንም አልሰራም። ይሄ ሰውዬ ድህነቱ ይጸናል ወይንስ ይነጠቃል? ኃጢአትን አለመስራት ይቻል እንደሆነ አላውቅም። የሀሳብም ኃጢአት ስላለ ነገር ግን ዋናው ነጥብ ስለዚህ ኃጢአት ማይኖርበት ሰው አይኖርም ማለት ነው። አዎ በጣም ጥሩ። ኃጢአት ያለበት ሰው ምን ያድርግ? ንስሐ ይግባ። ንስሐስ ገብቶ ደግሞ ድጋሚ ያን ኃጢአት አይስራው። በጣም ጥሩ። በተግባር ለሚያደርገውስ? በተግባር ለሚያደርገው ኃጢአት ለምሳሌ በሐሳብም ይሰራል አይደል? በመናገር ይሰራል፣ ደግሞ በድርጊትም ይሰራል። በድርጊት ለሚያደርገውስ? ያቺ ሴት አመንዘራይቱ ክርስቶስ ምንድን ያላት? ኃጢአትሽ ተሰርዮልሻል፣ ዳግመኛ ግን ኃጢአት አትስሪ ነው ያላት። ስለዚህ ንስሐ ማለት ኮምፕሊት የሆነ ዩተርን ያስፈልጋል። በኃጢአት መንገድ እየሄደ ከሆነ ያንን መንገድ ትቶ በጽድቅ መንገድ መሄድ አለበት አንድ ሰው። ይሄ እኮ እንትን የሚለን ነገር አይደለም። ምን በጣም ጥሩ እስማማለሁ። እስካሁን ባልከው እስማማለሁ። የመጽሐፍ ቅዱስ ብብልህና የዚህን ሐሳብ አንተ ትነግረኛለህ። የማቴዎስ ወንጌል ምዕራፍ 25 ቁጥር 31 ጀምሮ የሰው ልጅ በክብሩ በሚመጣበት ጊዜ ከእርሱም ጋር ቅዱሳን መላእክት ሁሉ በዚያን ጊዜ በክብሩ ዙፋን ይቀመጣል። አሕዛብም ሁሉ በፊቱ ይሰበሰባሉ። እረኛም በጎቹንና ከፍየሎች እንደሚለይ እርስ በርሳቸው ይለያቸዋል። በጎችን በቀኙ ፍየሎችንም በግራው ያቆማቸዋል። ንጉሡም በቀኙ ያሉትን እንዲህ ይላቸዋል፣ እናንተ አባቴ ብሩካን ኑ፣ ዓለም ከተፈጠረበት ጊዜ ጀምሮ የተዘጋጀላችሁን መንግሥት ወረሱ። ተርቤ አብልታችሁኛልና፣ ተጠምቼ አጠጥታችሁኛልና፣ እንግዳ ሆኜ ተቀብላችሁኛል፣ ታርዤ አልብሳችሁኛል፣ ታምሜ ጠይቃችሁኛል፣ ታስሬ ወደ እኔ መጥታችኋል ይላል። ለምሳሌ አንድ ሰው ኃጢአትን ሳይሰራ እነዚህን ነገሮች አሁን የዘረዘርኩልን ባያደርግ
መንግስተ ሰማያት ይገባል አይገባም? ከእምነት የሆነ የጽድቅ ስራ ያስፈልገዋል። ስለዚህ አንድ ሰው ስላመነ ብቻ ሳይሆን የጽድቅ ስራም ያስፈልገዋል ማለት ነው ድህነቱ እንዲጸና። ከእምነት የሆነ የጽድቅ ስራ ያስፈልገዋል። አዎ ያመነ ሰው ነው የምናወራው። ተው ስለ ቻይና ስለ ህንድ አላወራንም። ተው ተገኝ የጽድቅ ስራ ያስፈልገዋል። ልክ ነው። ይሄ እኮ እንትን አይለንም። ዋናው ይኸውልህ እንደዚህ ኮንክሪት ይኸውልህ እየቋጨ ነው እንድንሄድ ከሆነ ስለዚህ አንድ ሰው ድህነቱ የሚጸናለት ያመነበት እምነትና የሚሰራው የጽድቅ ስራ ያስማማናል። በእምነት ሆኖ ግን ስራዎቹን እንደው ከልብ መልስልኝ። ለምንድን ነው አልተቃወምኩም እኮ አሁን እኔ እኮ አልተቃወምኩም። ስለምንድን ነው ኮንፈርም ማታደርገው? በእምነት የምትለኝ እያወራን ያለ ነው በክርስቶስ ስላመነ ሰው ነው። እኔ በቻይና በህንዳዊ እኮ እንትን አላወራሁም። ስላመነ ሰው የእምነት ስራ ትበለኝ። ያመነ ሰው ነው እኮ እያወራን ያለ ነው። ስለዚህ እኔ እናንተው መግባባት ያለብን አንድ ሰው ድህነቱ የሚጸናው እስከ መጨረሻው ያመነበት እምነት አለ በክርስቶስ ሲዳነበት እሱ ሲደመር ደግሞ በጎ ስራው የእምነት የጽድቅ ስራው ነው። ሁለቱ አንድ ላይ ተባብረው ሲጸኑ መንግስተ ሰማያትን ይገባሉ የሚለውን ድምዳሜ እንያዝ። በጣም ጥሩ። ለመደምደም አንያዝ ወይስ እንያዝ? ያዳነው ግን ስቲል ክርስቶስ ነው። ያንን ክርስቶስን በመግለጡ ነው የዳነው። ያዳነው ስራው ሳይሆን ክርስቶስ ነው። ከዛ የአንተ ስቴትመንት እዚህ ላይ ጨምርበት። ደክሞሃል፣ በቃ ተገኝዬ ደክሞሃል። ተው ግድ የለም እኔ ደክሞሃል ብዬ ላስብ ይሻላል። አንተም እንትን እኔ እኮ አልተቃወምኩም። አሁን ለምን በዛ ሳይድ ኮንፈርም ማታደርገው? አዎ ወይ አያይ እኮ አጭር መልስ እኮ ነው። እኔ ግን በክርስቶስ ያዳነው ግን ክርስቶስ ነው ትለኛለህ። እኔ ሰው እያወራን ያዳነው ክርስቶስ ነው ትለኛለህ። አሁን እኮ አበበ በሶ በላ እያልኩ የበላው አበበ ነው እያልኩ አየለ ነው ትለኝ ብያለሁ። እኔ አሁን ተገኝተው አይደለም የምቀበለው ልንገርህ ካልከው ላይ ምን መሰል ይውላው እኔ እናንተ እርቦናል ብለን ተነጋገርን። እኔ እናንተ ሁለታችንም እርቦናል። ልክ ምግብ ሲቀርብ አልበላም አልክ አንተ። ያስኬዳል? አይደለም አላልኩኝም። ምግቡ ይቅረብ የግድ አይተገኝ። ምናልባት እናስታርቀው ሀሳባችን። እሺ እንዴት አድርገን እናስታርቀው? ተገኝ በእምነት ብቻ ምለው እኔ ከዘላለም ፍርድ ማምለጫ በክርስቶስ መስቀል ላይ የምትጣል እምነት ናት። የቤዞቱን እምነት በእምነት ብቻ ዳንኩኝ ምለው ከዘላለም ፍርድ ማመልጥበት ሌላ መንገድ የለም። 4-5 መንገድ የለም። ክርስትና ማለት ራሱ ክርስቶስና መስቀሉ ነው። በእምነት ብቻ ድናለው በጸጋው እንጂ አይደል? ይኸውልህ ቆይ ልሰርልህ ለአንተ በጸጋው ድናችኋል ማለት ቆይ ልሰርልህ በጸጋው ድናችኋል ማለት ያለምንም ዋጋ። ለምሳሌ ቤተናታኔም የዳንኩት እኔ ከዛ ልክ ነህ በለኝ ካልሆንኩ አይደለም። እኔ ቤተናታኔም የዳንኩት ብዬ ማምነው አምላካችን ኢየሱስ ክርስቶስ በመስቀል ላይ በፈጸመው ቤዛነት ነው። የቤተናታኔም ስራ የለም። እኔ ምንም ያደረኩት በጎ ነገር ኖሮኝ አይደለም ወይ እንደዚህ ተማክሬ አይደለም። ለዛ ለድህነቴ የሆነ ነገር ሰጥቼም አይደለም። እኔ ጭራሽ ሳልፈጠር የዛሬ 2000 ምናምን ዓመት ነው ድህነቴ የተፈጸመልኝ። የኔ ስራ የለውም ምንም። ይሄንን አምናለሁ። ትቀበላለህ? አትቀበልም? እቀበላለሁ። በጣም ጥሩ። አሁን እኔ እናንተ 2000 ምናምን ዓመተ ምህረት ላይ ያለ ነው አይደል? ከዛሬ 2000 ምናምን ዓመት ነው አይደል ክርስቶስ በመስቀል የተሰቀለልን? ትክክል። በቃ ድነን አላ ሁለታችንም ከዘላለም ሞት አምልጠናል። ቆይ እሺ ችግር የለም ድነናል። አሁን ለምን መሰለህ አሁን ቁጭት ስናረጋት ለኔም ለአንተም ግልጽ ናት። ድነናል። እኔም አንተም ያስማማናል። ትክክል። በጣም ጥሩ። ድህነታችን ደግሞ እንዲጸናልን ምን ማለት ነው? እንዳንነጠቅ ከኔና ካንተ መልካም ስራ ያስፈልጋል። የጽድቅ ስራ ትክክል አይደለም? ትክክል ወይስ ትክክል አይደለም? ከእምነት የሆነ ብያለሁ ግን ያንን እሺ ልበልህ። እሺ ልበልህ አይደለም። እኔ ያላመነ ሰው አላወራውም። እኔ እኮ ሰውየውን ተውና ይሄ ምሳሌ እየሰጠን ያለ ነው። እኔ ቤተናታኔ ምና እኔና ተገኝ በመስቀል በዕለተ ዓርብ እኮ ዳንን አለን እኮ። እንዴ ለምንድን ነው በእምነት የምትለኝ? አንተ ያለ እምነት ነው እንዴ ዳርከው? እኔ በእምነት ነው ዳንኩት። ስለ አንተ ነገር ያለ እምነት ነው እንዴ ዳንከው? አንተ በእምነት ድነሃል። በእምነት ብቻ ስል እኔ ግን ቆይ እንመጣለን። መስቀሏን ነው ቆይ በእምነት ድነሃል። መስቀሏ ጋር ያለችዋን እምነት
የመዳን መንገድ እሷ ብቻ ናት ለማለት ነው እንጂ ኧረ ተገኝ ዕለተ ዓርብ የተሰቀለው መስቀል ላይ ክርስቶስ ነው እያልኩ እኮ ነው። እኔ ሌላ መስቀል አልጠራውም። ኧረ እባክህ ተው። መስቀል ላይ እያልኩ በመስቀል ላይ ያለው ትለኛለህ። እኔ እኮ የተለየ አላው ድነናል። አንተም እኔም ትክክል አዎ አልከኝ። በጣም ጥሩ አልኩ። ደግሞ እንዳንነጠቅ ኃጢአትን ብንሰራ ስለምንነጠቅ እንዳንነጠቅ ደግሞ የጽድቅ መልካም ስራ መስራት አለብን። አንተ ያልከውን ነው እየደገምኩ ያለሁት። ትክክል ነኝ አይደለሁም? ኦኬ እሺ እሺ አይደለም መልሱ እኮ። ኧረ ተው። እኔ ምን ልበል? እሺ እያዘዝኩ እኮ አይደለም፣ ስትሳዘህ እኮ ነው እሺ የምትለኝ። እኔ የጠየቅኩ እኮ ነው ትክክል ነኝ አይደለሁም? ወይ ትክክል ነህ ወይ ትክክል አይደለህም በለኝ። እሺ አዘዝኩም ጠየቅኩህ። ትክክል ነህ ወይንም ትክክል አይደለህም በለኝ። እሺ ንገረኝ፣ ጥያቄውን ድገምልኝ። እሺ የመጨረሻ ጊዜ ነው። ይቅርታ የመጨረሻ ጊዜ። አይ ችግር የለውም። እኔ ነኝ የደከመኝ። አንተማ ለምን ትደክማለህ? እኔና አንተ በመስቀል ስራ በዕለተ ዓርብ ድነናል ብዬ አምናለሁ። እኔ ድነሃል አንተ፣ እኔ ድኛለሁ ብዬ አምናለሁ። ድነሃል በመስቀል ስራ? ድኛለሁ። በጣም ጥሩ አጭር መስ አሁን እኔ እናንተ 2000 ዓመተ ምህረት ላይ ከ2000 ዓመተ ምህረት በፊት የተፈጸመን ድህነት አሁን 2000 ምናምን ላይ የተገኘን ሰዎች ነን እና እኔ እናንተ ያቺ የተሰጠችንን ድህነት በመስቀል ላይ ኃጢአት ብንሰራ ስለምንነጠቅ በገዛ ፈቃዳችን እንዳንነጠቅ እኔ እናንተ መልካም ስራ መስራት አለብን። የጽድቅ ስራ የለብንም? አለብን። በጣም ጥሩ። ስለዚህ አንድ ሰው ድህነቱን ለማጽናት የጽድቅ ስራ ያስፈልገዋል አያስፈልገውም? ያስፈልገዋል። በጣም ጥሩ። ስለዚህ አንድ ሰው ድህነቱ የሚጸናለት እምነቱና የሚሰራው በጎ የጽድቅ ስራ ነው ብለን መደምደም እንችላለን? እስቲ ድምዳሜውን እስቲ ይቅርታ። አሁንም አንድ ሰው ድህነቱን ያገኘ ሰው በግሉ በራሱ ኃጢአት ቢሰራ ይነጠቃል ካልን እንዳይነጠቅ በጎ ስራ ወይንም የጽድቅ ስራ መስራት አለበት ብለን መደምደም እንችላለን ወይ? እንችላለን። ነገር ግን በጎ ስራ እና ኃጢአትንም እየሰራ በጎ ስራን ቀላቅሎ ከሰራ ያ በጎ ስራ አይቆጠርለትም። በጣም ይቅርታ። ለምሳሌ ብዙ አክተሮችን እናያለን። ልክ ነህ። ስለዚህ ኃጢአትን ቀላቅሎ ለምን መሰለህ? ልክ ነህ እኮ ትላንት በጎ ስራ ካልሰራን ዛሬ በጎ ስራ መስራት አለብን። ልክ ነህ። እሱንም አቀበላለሁ። እኔ ግን ኮንፈርም እንድታደርግልኝ የምፈልገው በጎ ስራ የጽድቅ ስራ ያስፈልገዋል ግዴታው ነው የሚለውን ነገር ግን ኮንፈርም እንዳደረግ ነው። ያስፈልጋል። ኃጢአት ማያስማማው ከሆነ የጽድቅ ስራ ግዴታው ነው ማለት ነው። አዎ በጣም ጥሩ። ስለዚህ እምነት ያለ ስራ ጎዶሎ ናት ማለት እንችላለን? ይቻላል። ስለዚህ እምነትና ስራ አንድ ላይ ድህነታችንን ያጸናልናል ብለን መደምደም እንችላለን። አዎ ከእምነት የሆነ ስራ ከእምነት ጀኒውን የሆነው ኃጢአትን ያላስገባ በዚህ በዓለማዊነት ጋር ተጨማልቆ ሳይሆን እንደ ምትክነት ስራን አቅርቦ ሳይሆን ሌላ ኮራፕት የሆነ ኢንቴንሽን ሳይኖር የሚደረገው። በጣም ጥሩ። በጣም ስለዚህ የቅዱስ ያዕቆብ መልእክት ምዕራፍ 2 ቁጥር 24ን ማሰሪያ ያድርገው። ሰው በእምነት ብቻ ሳይሆን በስራ እንዲጸድቅ ታያላችሁ ይላል ስለ አብርሃም። ስለዚህ የተነጋገርነው ነገር ትክክል ነው ማለት ነው። እምነት ላይ ስራ ያስፈልጋል ማለት ነው። ከእምነት የሆነ ስራ ያስፈልጋል። ለምን እንደመደጋግም አላውቅም። ለምን መሰለህ? አይደለም ቆይ ምደመድምልህ እኮ እምነት ብቻ ያድናል እንዳትለኝ እኮ ነው። እምነት ብቻ መንግስተ ሰማያትን ያስወርሳል እንዳትለኝ እኮ ነው። እምነት ያድናል የምለው የመስቀሉ ሞት የመዳኛ መንገድ ብቸኛው ማለት ነው። እንደዛ ነው እንጂ እስከ መጨረሻው ዋና ገባ ወጣ አትበል። ይኸውልህ ተገኝ ድነሃል እኮ ኦልሬዲ። አሁን ያልዳንክም አላልኩም። በቃ አንተ ያልከውን እኮ አላልኩኝ። አሁን እኮ አንተ ፍሬም እያረክ ያለኝን ነገር ያልከውን ነገር እኔ አልልም። ለምሳሌ ሰው ያለ እምነት ስራ በቃ ዝም ብሎ ድኛለሁ ስላለ በአፉ ስለለፈለፈ ይጸድቃል ብዬ አልልም። የሐሰት አማኝ ሊኖር ይችላል በዚህ በፕሮቴስታንት ስትሪም ውስጥም። እኔ እነሱ ጋር አልሄድኩም። እኔ እያወሩ ያለሁት ከተገኘ ጋር ነው። እኔ ሌላ ሰው አትጥራብኝ። እኔ ማንንም አትጥራብኝ። መነጋገር የሚፈልግ ፊት ለፊት መነጋገር ይችላል። እኔ ማንም ጋር አልሄድኩም። ተገኝና ስለዚህ አሁን አንተ ፍሬም
እያወራው ያለሁት ተገኝ አይደለም እኔ ከተገኝ ጋር ጋር ነው። የለም እሱ ሀሳብ እኮ ነው የምልህ። ተገኝ እኔ ነኝ ሚውት ያረኩክ፣ አዳምጠኝ። እኔ እያወራው ያለሁት ከተገኝ ጋር ነው። እኔ ፕሮቴስታንት የሚል ሌላ ቋንቋ ጋር ተጣቅሰ እንድትጠቀም አልፈልግም። እያወራን ያለነው እኔ እናንተ ነኝ። ሌላ ሰው ጋር እንሂድ። በቃ የተነተንከውን ነገር ማሰሪያ መቋጨቱ ምንድን ነው የከበደክ? እኔ ምን አይመለከተኝም ስለዛ ስኳድ እኮ እኔ እያወራው ያለሁት ስለተገኝ ነው። የምታወራው ከቤተ ናታኔም ጋር ነው። የኦርቶዶክስ እምነት ተከታዮች እነ እንትና እንድትልም ምን አልፈቅድልህም። ምንም ነገር ቢኖር አጠገባለሁ ከኔ ከቤተ ናታኔም ጋር ታወራለህ። እኔ እያወራለሁት ከተገኝ ጋር ነው። ዲስከስ ያደረግነውን ማሰሪያ ማስያዝ ምንድን ነው የከበደ አንተ? እኔ እኮ አሁን የቱ ጋር እንደተለያየንም አላወኩም። የእምነት ስራ ኧረ ካልተለያየን በጣም ጥሩ። ቆይ ካልተለያየን ተገኝ ለምንድን ነው ማሰሪያው የከበደክ? የእምነት ስራ ያስፈልጋል ዴፊኔትሊ። ይሄን ነው የምልህ። ዋናው ጉዳይ ግን ድናሃል እኮ ተባባልን። ወዴትም አትመልስ። አሁን ወደኋላ እንመለስ። በቃ ድናሃል፣ ድኛለሁ። ስለዚህ የእምነት ስራ ያስፈልገናል። በቃ ከኔ ጋር ጨርሰሃል። እኔ ምንድነው መግባባት የፈለግኩት እምነት ከጽድቅ ስራ ጋር አብሮ መተባበር አለበት የሚለውን እንድንግባባ ነው። ምክንያቱም ነገ ተነገ ወዲያ በየትኛውም ዲስከሽን መሀል ይሄን ነገር ጥያቄ አድርገን እንዳታነሳ ነው። ከኔ ጋር ጨርሰሃል። ሌላ የምጠይቀኝ ጥያቄ አለ? በጣም ጥሩ። ስለዚህ በእምነት ብቻ ምለው መስቀሉን ነው የመዳኛ መንገድ፣ የደህንነት መንገድ ሌላ የለም። ሌሎች የሚሉት መንገድ የለም። ክርስትና ክርስቶስ ታገኝ። ይቅርታ አድርግልኝ፣ እኔ ነኝ ሚውት ያደረኩ። እውነት አሁን በጣም እያበሳጨኝ ነው። እንዴ እኔ ከመስቀል ውጭ ዳንኩኝ ብያለሁ እንዴ? አለ ብለህ ሌላ ትንታኔ የምትሰጠው እንዴ? ማንም አላለህም እኮ። በቃ በመስቀል ላይ በተፈጸመው ቤዛነት ድኛለሁ አልኩ እኔ ቤተ ናታኔ። ሌላ በምን ዳንኩኝ አልኩና ትንታኔ ውስጥ የምትገባው እንዴ? ዋይ ለምን ማንሳት ፈለክ እሱን? በጣም ጥሩ አስተማሪ ነው ማለት ነው። እንደዛ ከሆነ እኔ ኦርቶዶክስ ቤተ እምነትም ነበርኩኝ። ነገር ግን ከአንድ በላይ የመዳኛ መንገድ የሚያስተምሩ ሰዎች አሉ። እስከ 4 ሲያስተምሩ ሰምቼ አሁንም እኔ ነኝ ሚውት ያደረግኩ። ከቤተ ናታኔም ጋር ተው ስለ ሰዎች። እኔ ቤተክርስቲያኗን ትምህርት ነው። ሰዎቹ ድንገት ሊሳሳቱ ይችላሉ፣ ላይሳሳቱ ይችላሉ። እኔ አሁን ነገ ተነገ ወዲያ ተገኝን ድጋሚ ባገኘው ተገኝ ከዚህ ቀደም እንዲህ ብሎኛል ብዬ ነው የምነጋገረው። አሁን እነከሌ አይደለም። ለምሳሌ ብዙ እኮ ፕሮቴስታንቶች አሉ፣ እነሱ እንዲህ ብለዋል ምናምን አይደለም። እሺ ግን ተገኝ እምነቱ አቋሙ ይሄ ነው። ቤተ ናታኔም ነገ ስንገናኝ እናንተ እኮ ነው። አሁን ሌላውን እያነሳን ከሆነ ሀሜት ነው የሚሆንብን። በቃ እኔ አሁን ከአንተ ጋር መነጋገር የምፈልገው ከዚህ ቀደም በቤተ ክርስቲያኗ ላይ ያለ ጥያቄ፣ ይሄን ጥያቄ ካለ ይኸው አጠገብ አለውኝ። ይኸው ቤተ ናታኔም አጠገብ አለው። ስለዚህ የመዳኛ መንገዱ ስንት ነው? መዳንስ እንዴት ነው የሚቻለው? ታዲያ አንተ ቤተክርስቲያን ላይ ቀድሜ የነበርክባት ኦርቶዶክስ ቤተክርስቲያን ላይ ሆነክ ጥያቄ ጠይቀ ፕሮቴስታንት ቤት መልስ ያገኘውን ለወቀው እስኪ ንገረኝ። አንተ ኦርቶዶክስ ውስጥ ሆነ ጥያቄን በጥያቄ አትመልስ። እኔም ድካም ላይ ነኝ ወዳጄ። አይደለም ይኸውልህ፣ ተው አሁን ድራማውን ተው። ኦርቶዶክስ ቤተክርስቲያን ውስጥ ሆነክ ጥያቄ ጠይቀ የሚሆን ምንም አሁን የምትላቸውን ሀሳብ አንስተ ፕሮቴስታንት ቤት መልስ ያገኘበትን ጥያቄ እኔን ጠይቀኛው። እሺ በጣም ጥሩ። እኔ ኦልሬዲ እኔ የተወለድኩበት አካባቢ የነበረው ቤተክርስቲያኑ ኦልሞስት ተዘግቶ ነበረ። እኔ እነሱን ለመጠየቅም እድል አላገኘውም። እውነቱን ልንገርህ፣ እኔ የደቡብ ልጅ ነኝ። ታዲያ ሳትጠይቅ ነው እንዴ ብዙ አዳኝ አላት ብለህ ፕሮቴስታንት ቤት የሄድከው? ስለዚህ አንድ ሰው ሲል ከአንድ ሲል ነው የሰማሁት። ስራ ለመጠየቅ አትበለኝ። አሁን አንተ ደቡብ መተህ ታውቃለህ? አውቃለሁ። በጣም በስራ ምክንያት ብዙ ዞር ያለው። ስለዚህ እኔ አሁን ስፔሲፊካሊ ቦታውን አልናገርም። ሲዳማ አካባቢ ነው የነበርኩት። እሺ የት አካባቢ? እኛ አካባቢ ነበረች። የት አካባቢ? ሲዳማ እኛ አካባቢ የነበረችው ጩሚ ማርያም የምትባለው ለረጅም ጊዜ እንትን ነበር። አሁን እንኳን እንቅስቃሴ አለ ይመስለኛል። ነገር ግን አሁን አንተ እንደምትለው ጠይቆ የሚመለስ እንደዚህ ለማለት ሰዎቹን ለማግኘትም አይቻልም። ሆኖም ግን ካህኑ የሰማውን ንገረኝ። ከካህኑ የሰማውን ንገረኝ ለኔ አሁን። ስለዚህ ከካህኑ የሰማሁትን ልጅም ስለነበርኩ አላስታውስም። ዋናው አገልግሎት አለመኖሩ ነው። እኔ የሄድኩበት ተገኝ በቃ ተገኝ ይበቃሃል፣ ደክሞሃል፣ ተኛ። የሀሜት ነው ያዝከው አንተ። አሁን
ሐሜትን ያስከው ይቅርብህ፣ በቃ ይቅርብህ ተገኝ። እኔ ነኝ ሚውት ማድረግ ኃላፊነት ወስጄ በቃ ሐሜትን ያስከው። እሺ በቃ ለሌላ ጊዜ እንደዚህ አይደረግም። ጥያቄ ካለ አይደለም ኦርቶዶክስ ሆነ የትኛውን ቤተ እምነት ውስጥ ግባ፣ ይችን ቤተክርስቲያን መጠየቅ የምትጠይቀውን ይኸው ዛሬ ድሉ ተሰጥቷል። እኔን ጠይቀኝ። ካህኑ የተናገረው ነገር አንተ የሰማኸው የተሳሳተውን ትምህርት ካለ ንገረኝ። ልጅ ስለሆንክ አታስታውሰውም፣ ግን ያንንም ሳታስታውሰው ከቤተክርስቲያንም ጥያቄ ሳትጠይቅ ወጥተሃል። ከዛ በኋላ ምን ብለህ ተናግረሃል? ብዙ አይነት የማዳኛ መንገድ አለ። ኬታ መጣው ስትባል ምንም መልስ የምትሰጠው ነገር የለም። ይሄ ሐሜት ነው። ይሄ ምንም አይጠቅምህም ለህይወት ጭምር ማለት ነው። ነገ ተነገ ወዲያ እኔ ቤተናታኔም በወርቅ ኃጢአት ብሰራ እኔን አይተህ አይደለም መቆም ያለብህ፣ የጸናውን አይተህ ነው። ከሐዋርያት ይሁዳ ቢወርቅ 11ዱን ሐዋርያት አይተህ እንድትጸና ነው እንግዲህ እግዚአብሔር ያዘዘ። ስለዚህ አንደኛ ምንም በሌለ ነገር ላይ መሄድ እኔ ለምን ሄድክ አልልህም። ህይወት ይጠቅመኛል ካለ መብት ነው። እግዚአብሔር ውሃና እሳትን አቅርቧል። ወደ ፈለግከው እጅን መስደድ ያንተ ፈንታ ነው። ማንም ሰው ነገ በፈለገው ማመን ይችላል። ያዋጣኛል ካለ በነፃ ፈቃዱ ለሚመርጠው ምርጫ በኋላ ኃላፊነት እንደሚወስድ ደግሞ እግዚአብሔር ነግሮታል። ስለዚህ ለምንመርጠው ምርጫ ኃላፊነት የኛ ነው፣ የእግዚአብሔር አይደለም። እሱ መብት ነው። ግን ኦርቶዶክስ ቤተክርስቲያን ስነበርኩ ጥያቄ ጠይቃል፣ አልጠየክም፣ የሰማኸው ነገር አለ አታስታውሰውም፣ ነገር ግን ብዙ የማዳኛ መንገድ አለ አልካት። የት አለ ንገረኝ። አታውቀውም። ታዲያ ምኑን ነው ታዲያ ቤተክርስቲያኗ ላይ ጥያቄ ለማንሳት የምትፈልገው? አሁን ተናገር። ስለዚህ እድሉን ካገኘህ የመዳኛ መንገዱን እስቲ ንገረኝ። አሁንም ዝግጁ ነኝ። ይኸውልህ ለመጨረሻ ጊዜ ተገኝ በመስቀል ላይ በተፈጸመው ቤዛነት እኔም አንተም ድነናል አልኩ ቅድም። እየሰማኝ ነው? ይሄ ኦርቶዶክሳዊ ድምፅ ነው ማሰማክ። እየሰማኝ ነው? ለመጨረሻ ጊዜ። ከዛ በኋላ ላለው 2000 ዓመት አልፎታሉላ ያ ከተፈጸመልን እኔ እናንተ ማን አምላካችን ኢየሱስ ክርስቶስ ቤተክርስቲያን ይሄንን ነው የምትለው። ከውርስ ኃጢአት ስላልከው ነገር ያንን ፍጹም የኃጢአት ስርየት የሰጠን አምላካችን መድኃኒታችን ኢየሱስ ክርስቶስ ነው። በጸጋ ድናችኋል። ይሄ ነው ያለ ዋጋ። እኔ ቤተናታኔ ምንም ሳልከፍል ምንም ሳላወጣ ምንም በጎ ስራ ሳይኖረኝ አምላኬ መድኃኒቴ ኢየሱስ ክርስቶስ ይሄንን ድህነት ፈጽሞልኛል። አሜን ተባብለን ቅድም እኮ አንተም እኔም ልክ ነህ ተባባልን። ምንድነው አሁን ደግሞ የምትጠይቀኝ? በጣም ጥሩ አስተማሪ ነው ማለት ነው። የኔ ወንድም ጥሩ ነው ማለት አልችልም። ተገኝ መልሶልኛል አልኩኝ እኮ። ምንድነው አሁን ይሹ? ተገኝ አቤት እንዴት አመሸ? ሰው ሚሽን ሳታረግ እስቲ ወደ ኦርቶዶክስ ነበርኩ ብላል። ያው ብዙ ጊዜ ብዙ ፕሮቴስታንቶች የሚጠቀሙበት ወጥመር ነው። እኔ ሰው ፕሮቴስታንት ሆኖ ኦርቶዶክስ ነበርኩ ብሎ ማስታወቂያ ይሰራም። አንደኛ፣ ሁለተኛ ኦርቶዶክስ ከነበርክ አሁን ፕሮቴስታንት ከሆንክ ሁን፣ ችግር የለውም። በፕሮቴስታንት ግን የትኛው አስተምሮ ነው እስቲ ትክክል የምትለውን አንድ ትምህርት ንገር። ምንም ነገር የለውም እኮ መጽሐፍ ቅዱስ ላይ እኮ አይገናኝም። ስለዚህ አሁን ምን እንዲረዱ ነው መምህረን የፈለከው? እኔ አልገባኝም። ምንድን ነው መረዳት የፈለከው? ለእኔ ራሱ በቃ እንቆቅልሽ ሆኖብኛል። አይ የተለየ ነገር የለኝም። ዋናው ነገር ግን ለምሳሌ የክርስቶስ ምልጃ አሁን አያማልድም ይላል የአንተ ርዕስ ማለት ነው። መጽሐፍ ግን ሲናገር ይሄን ምናልባት እንድትመልስልኝ ዕብራውያን መጽሐፍ ምዕራፍ 7 ቁጥር 25 አለ። ቅርብ ላይ ለአንብበው። እኔ አንብበው፣ ከሀያ ጀምሮ አንብበውና ታሪኩን ሁለታችንም እየፈታ ነው እንሄዳለን። ከሀያ ጀምሮ አንብበው። ስለማን ነው የተጻፈው? ቦታው ላይ ያው ዝም ብሎ ይማልዳል ስለሚል ብቻ ሳይሆን ስለማን ነው የተጻፈው እዛ ቦታ ላይ ግር ያለንን ነገር እሺ እናስረዳለን። ግን አሁን አንዳንድ ጊዜ ኢየሱስ ክርስቶስ በስጋ ማርያም ተገልጦ ሳለ ዲያብሎስ ለፈተና ጥያቄ ጠይቆታል። አሁን አንተ ለህይወት ስንቅ የማይሆን ጥያቄ ከሆነ አትጠይቀን። ህይወትን ለምሳሌ ኦልሬዲ ከለጠፍከው ጽሁፍ ጋር አስማማው ነው። እኔ የተለየ ነገር
ጥያቄ ጠይቁልኝ። እሱ ችግር እኮ የለውም። እሱን እኔ ያስማማልሃለሁ፣ አብራራልሃለሁ። ግን አንተ የምትጠይቀን ነገር ለህይወት ስንቅ ካልሆነ ጊዜን አታባክን። ለመዳኛ ከሆነ ግን ቅጥነተ ልቦናህን ክፈትና ጠይቀን እንመልስልሃለን። ጉድ የለውም። መተማመን ላይ የምንደርስ ከሆነ ችግር የለውም። ስለዚህ አሁንም እኮ በፍቅር ነው እያወራሁህ ያለው። ዕብራውያን ምዕራፍ 7 ቁጥር 5 ላይ ስለ እነርሱም ሊያማልድ ዘወትር በሕይወት ይኖራልና ስለዚህ በእርሱ ደግሞ እየሰማኸኝ ነው? እሺ ከ20 ጀምርና አንብብልኝ። እሺ እነርሱም ያለ መሐላ ካህናት ሆነዋል። እነማን ናቸው? ቆይ በቃ እነርሱ ያለ መሐላ ካህናት ሆነዋል አልክ። እነማን ናቸው እነዚህ? እነዚህ በእስራኤል የእስራኤል ካህናት የነበሩት የእስራኤል አገልጋዮች ናቸው። በእስራኤል በብሉይ ኪዳን እሺ፣ ሌዋውያኖች ናቸው። ከአሮን አንስቶ እስከ ዘካርያስ የነበሩ ናቸው። ክህነታቸውን ምንድን ነው አለ? ክህነታቸውን ምንድን ነው አለ? ቃሉን አንዴ ለአንብበውና እናውራ ወይስ እንዴት ነው? ማለት እንደዚህ እሺ፣ አንዴ አንብበውና እየፈታን እንሄዳለን። ከዚሁ ነው የምንነሳው። ቀጥል። እነርሱም ያለ መሐላ ካህናት ሆነዋልና እርሱ ግን ጌታ አንተ እንደ መልኬ ጼዴቅ ሹመት ለዘላለም ካህን ነህ ብሎ ማለ አይጸጸትም ብሎ በተናገረለት ከመሐላ ጋር ካህን ሆኗልና ያለ መሐላ ካህን እንዳልሆነ መጠን እንዲሁ ኢየሱስ ለሚሻል ኪዳን ዋስ ሆኗል። እነርሱ ግን ለዘላለም የሚኖር ስለሆነ የማይለወጥ ክህነት አለው። ስለ እነርሱም ሊያማልድ ዘውትር በሕይወት ይኖራልና ስለዚህ ደግሞ በእርሱ ወደ እግዚአብሔር የሚመጡትን ፈጽሞ ሊያነጻቸው ይችላል ይላል። ሊያድናቸው ሊያነጻቸው ሳይሆን ሊያድናቸው ይችላል። ታንኪዎች እነርሱ የተባሉት እነማን ናቸው አልኩ? አውራን በአንደግም ጥሩ ነው። የሌዋውያን ክህነት ነው። በስርዓት ልንማማር ካልቻልን ላወርደ እገደዳለሁ። እኔ ትዕግስት የለኝም። ከተማር ካልኩ እኮ እኔም መማር ከሆነ በወንድማማችነት እንማራለን። ያለበለዚያ ግን ዝም ብሎ የሰፈር ቱር የሚል ባህሪ አይመቸኝም። የምንማር ከሆነ እግዚአብሔር እንዲቀርበን ትህትና ያስፈልጋል። እግዚአብሔር ከላይ ወደ ታች የወረደው ለሰው ልጅ ትህትና ሊያስተምር። ስለ ወንጌል እያወራን ዝም ብሎ ቱር የሚል ቃላት አይመቸኝም። ስለዚህ እነርሱ የተማሉት እነማን ናቸው? እነርሱ ያለ መሐላ ካህናት ሆነዋል ይላል። እነማን ናቸው እነዚህ? የብሉይ ኪዳን ካህናት የብሉይ ኪዳን የእስራኤል ካህናት እነሱን ነው የሚለው። ሊቀ ክህነት ከማን የጀመረው? ከአሮን የጀመረው። ማን ላይ ያበቃ? መጥምቁ ዮሐንስ ላይ። መጥምቁ ዮሐንስ ሊቀ ካህን አይደለም አባቴ፣ ምን አጋጥሞ ነው? ስለዚህ ዘካርያስ ላይ ልበልክ? ዘካርያስ ላይ ነው ያበቃው። አይ ዘካርያስ ነው፣ ከአሮን እስከ ዘካርያስ ነው። ዘካርያስ ላይ ነው ያበቃው አባቴ። ከዛ በኋላ ኢየሱስ ክርስቶስ ሊቀ ካህን የሆነው። አሁን እነርሱ ያለ መሐላ ካህን ለምንድን ነው የሆኑት? ያለ መሐላ እነሱ ካህን ለምን ሆኑ? እስቲ አንተ ንገረኝ እሱን ፓርት። በቃ እንደዚህ እየተማመር እንሄዳለን። ያለ መሐላ የሆነ ነገር ጊዜያዊ ነገር ስለሆነ ነው፣ ስለማይጸና። ኢየሱስ ክርስቶስ እስኪመጣ ማቆያ ስለሆነች የእነሱን ምን አላቸው? ያለ መሐላ። ስለነማን አሁን ያወራው? ከአሮን አንስቶ እስከ ዘካርያስ ስለነበሩት ሊቀ ካህናት ነው። ቁጥር 21 ደግሞ አንብቡ። እርሱ ግን ለዘላለም እርሱ እንደ መልከ ጸዲቅ አንብቡ 21 እነርሱም ያለ መሐላ ካህናት ሆኗል። እርሱ ግን ጌታ አንተ እንደ መልከ ጸዲቅ ሹመት ለዘላለም ካህን ነህ ብሎ ማለ አይጸጸትም ብሎ በተናገረለት ከመሐላ ጋር ካህን ሆኗልና ያለ መሐላ ካህን እንዳልሆነ መጠን ለሚሻል አዲስ ዋስ
ለሚሻል ኪዳን ዋስ ሆነን ይላል። አሁን እዚህ ጋር እነርሱ አለና ልብ ብለህ አዳምጠኝ። እነርሱ አለና ሊቀ ካህናቶችን አነሳ። ስለ ሊቀ ካህናቶች ከኦሪት ከአሮን አንስቶ እስከ ዘካርያስ ስለነበሩት ሊቀ ካህናት ካነሳ በኋላ እዚህ ጋር መጣና ደግሞ እርሱ አለ። እርሱ የተባለው ማን ነው? ክርስቶስ። ትክክል። ስለዚህ የእርሱ ግን ሊቀ ክህነት እንደማን ነው አለ? እንደ መልከ ጼዴቅ። እንደ መልከ ጼዴቅ። የእሱ ሊቀ ክህነት ግን በምንድን ነው አለ? በመሐላ ነው አለው አይደለ? ስለዚህ እንደ መልከ ጼዴቅ ሹመት ለዘላለም ሊቀ ካህን ብሎ ማለ አይጸጸትም። ይህን መዝሙር 109 ቁጥር 4 ላይ ታገኘዋል። እግዚአብሔር ማለ ይላል። በመሐል ላይ ያለ ነገር ይጸናል። ስለዚህ የኢየሱስ ክርስቶስ ሊቀ ክህነት ከኦሪት ሊቀ ክህነት ይለያል። ቀጥለ እስቲ አንብበው። ለሚሻል ኪዳን ዋስ የሚለው ደግሞ ወንጌልን፣ ምክንያቱም በሰው ስርዓት ከተሰጠው ይልቅ ኢየሱስ ክርስቶስ ራሱ ይዞልን የመጣው ነገር ዋስ ስለሆነን ማለት ነው። ለሚሻል ኪዳን ዋስ ሆነን የሚለው የኢየሱስ ክርስቶስን በመሐላ መሆኑን ወንጌልን እንደሰጠን ወንጌል ዋስ እንደሆነን የሚናገር ነው። ቀጥል። ዋስ ደግሞ ማለት ምንድን ነው? አንድን አካል ነፃ እስኪወጣ ድረስ የዛ ሰውዬ ጠበቃ ማን ነው? ዋስ ነው ማለት ነው። ነፃ እስኪወጣ ድረስ ያው ዋስትና አለው ማለት ነው። ስለዚህ 23 እነርሱ እንዳይኖሩ ሞት ስለከለከላቸው ይላል አይደል? ካህናት የሆኑ ብዙ ናቸው። እነሱ እንዳይኖሩ ሞት ስለከለከላቸው ካህናት የሆኑ ብዙ ናቸው ይላል። ምክንያቱም አሮን ሲሞት ናዳብ ልጁ ካህን ሆኗል። ዘዳግም ምዕራፍ 10 ቁጥር 6 ላይ ማየት ይችላል። ስለዚህ እየተተካኩ የሚተካቸው ነገር ምንድን ነው? ሞት ይገድባቸው ነበረ። ዘላለማዊ አይደሉም። ያለ መሐላ ነው ሊቀ ክህነታቸውም። ስለዚህ ከአሮን አንስቶ እስከ ዘካርያስ ድረስ ሞት ባይገድበው አሮን እስከ ዘካርያስ ድረስ ይዘልቅ ነበር ማለት ነው። ስለዚህ የእነሱ ሊቀ ክህነት ምንድን ነው ማለት ነው? ሞት የሚገድበው ነው። እዛ ጋር ያለ መሐላ ነው የነሱ፣ የክርስቶስ በመሐላ ነው። እንደገና ደግሞ ያለ መሐላ ካህን እንዳልሆነ መጠን ኢየሱስ ክርስቶስ ለአዲስ ማነው ለሚሻል ኪዳን ዋስ ሆነን ይላል። ይቀጥልና እነርሱ እንዳይኖሩ ሞት ስለከለከላቸው ይላል። ስለነማን ነው የሚያወራው? እነርሱ አለ ያለ መሐላ፣ እርሱ ግን በመሐላ አለ። እንደ መልከ ጼዴቅ ሹመት የእሱን ሹመት ራሱ ለየው። አየህ፣ እንደ ኦሪት ሊቀ ካህናት አልተባለም። ስለዚህ የእነሱን ሞት እንደሚገድበውና እርሱ ግን ለዘላለም የሚኖር ስለሆነ ይላል አይደል? አሁን ደግሞ ይቀጥልን አንብቦ ቁጥር 24 እርሱ ግን ለዘላለም የሚኖር ስለሆነ የማይለወጥ ክህነት አለው። የማይለወጥ ክህነት አለው። ስለ እነርሱ ስለነማን? ስለ ሊቀ ካህናቱ፣ ስለ ኦሪት ሊቀ ካህናትና ስለ ኢየሱስ ክርስቶስ ሊቀ ክህነት ነው እዚህ ጋር እያነጻጸረ ያለው። ስለዚህ የእርሱ አይለወጥም ማለት ዘላለማዊ ነው ሊቀ ክህነቱ፣ ዘመን የሚሽረው አይደለም። በቃ በመሐላ ላይ የጸና ነው። 25ን አንብቡ እንግዲህ እነርሱ ስለ እነርሱም ሊያማልድ ዘውትር በሕይወት ይኖራልና። እነርሱ የተባሉት እነማን ናቸው? ስለዚህ ደግሞ በእርሱ ወደ እግዚአብሔር እሺ ቆይ አይ እነርሱ የተባሉት ላምበሆነ ለመልስልክ ላምበሆነ ለመልስ እሺ አንብብና መልስ አንብቤ ለመልሳል። እሺ ስለ እነሱ ሊያማልድ ዘውትር በሕይወት ይኖራልና ስለዚህ ደግሞ በእርሱ ወደ እግዚአብሔር የሚመጡትን ፈጽሞ ሊያድናቸው ይችላል። እሺ እነርሱ የተባሉት እነማን ናቸው? ስለ እነርሱም ሊያማልድ ዘውትር በሕይወት ይኖራልና ስለዚህ ደግሞ በእርሱ ወደ እግዚአብሔር የሚመጡትን ፈጽሞ ሊያድናቸው ይችላል። ስለዚህ እነርሱ የተባሉት የቀድሞቹ ካህናት መሆን አለበት እዚህ ጋር። ነገር ግን ናቸው ምንም ይሄ ምንም ወደዚህ የምንለው ነገር አይደለም። እነርሱ
እነርሱ እንዳይኖሩ ሞት ስለ አሁን እንደዛ አይፈታም። ስለ እነርሱ ሊያማልድ ሲል የት ሄዶ ነው ያማልዳቸው? የት ሄዶ ያማልዳቸው የሚለው ይነሳል። ይሄ ደግሞ ምንድነው? በቀራንዮ በዕለተ ዓርብ በፈጸመው አንደኛ ጴጥሮስ ምዕራፍ 3 ቁጥር 18 ላይ በስጋው ሞተ፣ በነፍሱ ግን ሕያው ሆኖ በወህኒ ለነበሩት ነፍሳት ሰበከላቸው ይላል። አየህ፣ ልክ ይሄ ነገር የሚናገረው ስለ መለመን አይደለም። አሁን ለምሳሌ ሮሜ 8 26 27 ላይ መንፈስ ቅዱስ ይማልድልናል ይላል አይልም? ተገኘ ይላል። ስለዚህ መንፈስ ቅዱስን ይለምናል ብለን አንፈታም። ለምን ካልክ እሱ ራሱ እግዚአብሔር ስለሆነ በእግዚአብሔር በአብ በወልድ በመንፈስ ቅዱስ መካከል ላይ ልመና ተብሎ አይነገርም። በአብ በወልድ በመንፈስ ቅዱስ ውስጥ አንዱ አንዱን ፈጠረው ተብሎ አይነገርም። በአብ በወልድ በመንፈስ ቅዱስ ሶስት ፍቃድ ተብሎ አይነገርም። በአብ በወልድ በመንፈስ ቅዱስ አሐዱ አምላክ ተብሎ ሶስትነት ከአንድነት ሳይለይ ይነገራል። ስለዚህ ስለ እነርሱ ሊያማልድ ዘውትር በሕይወት ይኖራልና ማለት እኔና አንተ የዳን ነው በኢየሱስ ክርስቶስ ምልጃ ነው፣ በዕለተ ዓርብ በፈጸመው በቤዛነቱ በሞቱ ነው። በየትኛው ነው የዳን ነው? ሞቱ ነው። ምልጃም ማለት እንችላለን። ሞቱን አይቻልም። ሞቱን ምልጃ ነው። ሞቱን አይቻልም። ተገኘ ማስታረቅ መስቀሉን ያስታረቀን ወደ ላይ ወደ ታችም አስረዳሃለሁ። ቀስ እያልኩ አስረዳሃለሁ። እንዳሁኑ እየተደማመጠን እየተግባባን አሁን ያንተ ከእንትኑም ወጥተህ ስለ ስላሴ ማውረታል። ምንድነው እዚህ ውስጥ ቴክስቱ ላይ ብንቆይ ጥሩ ነበረ። አሁን የተናገርከውን በስላሴ ዙሪያ የተናገርከውን የምቀበለው አይደለም፣ ግን እዚህ ቴክስት ላይ የማትቀበለውን ንገረኝ እያወኩ እንድወያይ። ለምሳሌ በክርስቶስ በሕማማቱ ጊዜ መከራው እጅግ ሲጠናበት ምን አለ? የደም ላብ እያላበው ምን አለ? አምላክ ሆይ ብትወድ እቺ ጽዋ ከኔ ትለፍ፣ ነገር ግን የኔ ፍቃድ አይሁን እንጂ ያንተ ፍቃድ አይሁን፣ ያንተ ፍቃድ ይሁን እንጂ የኔ ፍቃድ አይሆናል። ስለዚህ ክርስቶስ ፍቃድ የለውም የሚለው ትምህርት እኔ ምናልባት ዶክትሪን ላይ ካለ ምን ላይ ነው ያለው? እኔ አሁን ከኔ ጋር ስታወራ እኔ ያለ ማስረጃ አላወራ። ይሄ ቃል የለም ነው የምትለኝ? እኔ እንደዛ አልወጣ። ይሄ ቃል የለም ነው የምትለኝ? ይኸውልህ ቆይ አዳምጠኝ። እኔ አሉባልታ አልወድም። ነገሩን አውዱን ከምን ተነስተህ ተረድተሃል? አሁን ለመማማር ሌላ ቤት የተባለውን እዚህ ጋር መተህ የምትወረውርልኝ ከሆነ መጽሐፍ ቅዱስ ማንበብ ማን ይቀርሃል? ስለዚህ እኔን ስትጠይቀኝ በማስረጃ እኔ ሳስረዳ በማስረጃ ካልሆነ ያንተ የመጠየቅ አቅምህ ቅድም መምህር ብለውካል ሐሜት ይሆናል። በቃ ምክንያቱም እኔ አሁን አንተን ብጠይቅ ከመጽሐፍ ቅዱስ አያይዤንም ጠይቀ እዚህ ቦታ እንደዚህ ይላል፣ ስለዚህ ይሄን ነገር እንዴት ትረዳዋለህ ታገኝዬ ብዬ ጠይቃል። አሁን አንተ ስትጠይቀኝ ይላል ይሉታል የሚለውን ተውና ከመጀመሪያ ማቴዎስ 26:39 ነገር ግን ያኛውን ሳንቋጭ የወጣ ነው በአንተ ምክንያት ነው። ምክንያቱም አዲስ ትምህርት አምጥተህ ያኛው ሳይቋጭ የወጣው አንተ በእኔ ሳይሆን በአንተ ነው። ነገር ግን ያኛውን ንገረኝ ስላልከኝ ማቴዎስ ጋነው ላይ ጥያቄ ምንድን ነው? ጥያቄ ምንድን ነው? ለምን ከቴክስቱ እኮ አወጣኝ። ይሄንን አንድ ላይ አድርገውና እንዘጋለን። እሺ አባቴ እየሰማኝ ከሆነ የሚጠቅምህን ሐሳብ አስተላልፍ። ያኛውን አልጨረስኩም ካልክ ያልተመለሰልህ ምንድን ነው? ስለዚህ አንተ አሁን የምትለኝ ለካህናቱ የመስቀሉ ምልጃ ወደኋላ ሄዶ ነው መስቀሉ ላይ የነበረው ወደ ቢያንስ በብሉይ ኪዳን ያማልዳል ብትለኝ እንኳን ትንሽ እንዳወራረድክ እንዳውዱ እቀበል ነበር። ነገር ግን ለካህናቱ ወደኋላ ሄዶ ነው ያማልደው ነው ያልከኝ ያለው።
እሱ ደግሞ ብያለሁ ወይ መስኔ እሺ የምትፈታው ነገረኛ። እሺ ነገረኛ። መስኔ ያልተባለውን በሊያፋት እዚህ አድርጉ። እሺ መስኔ ነገረኛ። ተገኝ አንዴ ሚውት አድርግ። ተገኝ እሺ ሚውት አድርግ። በቃ ተገኝ። እሺ ተኛ፣ እረፍት አድርገ ነገ ቀዝቀዝ ብለን ደግሞ አይምሯችንም አሁን መስፍኔም ቀኑን ሙሉ እዚሁ ላይ ስለሚውል ከስራ ጋር ድካም ስለሚኖር ሲያወራም እያየው ነው፣ ድካሞች አሉ። አንተም እስካሁን የተያየበትን የተቀበልከውን ወይንም ያመንክበትን ይሄን ልክ ነው ያልከውን ጻፍ። ሌላ ጊዜ ደግሞ ልክ አይደለም የምትላቸውን ደግሞ አንስተህ ጠቅሰህ በመጽሐፍ ቅዱስ ማስረጃ አሁንም ደግሜ ያስታውሳለሁ። ከላይ ያለ ከሊታሊት ሳይሆን መጽሐፍ ቅዱሳዊ ማስረጃ ይዘህ ያለውን ሀሳብ ታነሳለህ። ለምሳሌ እስካሁን ከተወያየንባቸው ከኔ ጋርም ከሌሎችም ጋር ያልተመለሱ ጥያቄዎች ካሉ ጻፍ፣ ማስታወሻ ያዝ። ጉንጭ ማልፋት እንዳይሆን የተግባባንበትን ሀሳብ መደጋገም፣ እነሱን ያዝ። ነገ መነጋገር ብንችል የተሻለ ነው የሚሆነው እና እረፍት አድርግ። ስለነበረን ጊዜ ሁሉ እናመሰግናለን። ደህና እምሽ። ተገኝዬ እንግዲህ ምን አለ መሰለ እዚህ ጋር የተፈጸመ በስጋ ወራት የተደረገው ነገሮች በአጠቃላይ እኛም ምልጃን አላቀረበም ማለት ነው። የዳነው ግን በሞቱ ነው ብለን ነው የምንናገረው። ሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 10 አንብብ። በሞቱ በኩል ታረቃችሁ እንጂ በአጠቃላይ በአዲስ ኪዳን በኢየሱስ ክርስቶስ ምልጃ ድናችኋል ተብሎ የተጻፈ ነገር የለም። ሁለተኛ ነገር ደግሞ ማስታረቅና ምልጃ አንድ አይደሉ። ሶስተኛ ነገር ደግሞ ምን አለ መሰለ መካከለኛ ማለት ምልጃ ማለት አይደለም። ጠበቃ ማለት ምልጃ ማለት አይደለም። ዘውትር ሲያማልድ ይኖራልና የሚለውን ወስደ ከልመና ጋር የምታገናኘው አይደለም። ስለዚህ እኔ ቅድም ምንድን ነው ያልኩ? አንደኛ ነገር ሰው ያላለውን አትበል። ሁለተኛ ነገር ያው ወደ ቤት እንድትወርድ እያልኩ ነው እየጨረስኩ ምነግርህ። ይሄ የተፈጸመ ምልጃ ነው። ስለ እነርሱ የተባለው ከአሮን አንስቶ እስከ ዘካርያስ ስለነበሩት አባቶች የተነገረ ነው። ስለኔና ስላንተ ከሆነ ግን በመስቀል ላይ አንድ ጊዜ የተሰራው የቤዛነት ስራ ትውልድን በአጠቃላይ የሚያድነው እሱ ከኢየሱስ ክርስቶስ ስጋና ደም ውጪ የሰው ልጅ በየትኛውም አቋራጭ ሊድን አይችልም። የትኛውም ፍጡር ያለ ኢየሱስ ክርስቶስ ስጋና ደም እዛ ጋር ያደርሳል እንጂ በራሱ ህይወት መስጠት አይችልም። ስለዚህ ያው ስለነበረን ቆይታ እግዚአብሔር ይመስገን። መምህር እንዳሉ ትክክል ነው ያሉ። ያው ስራም ስሰራ ስለሙል ይደክመኛል። ያው እንደዚህም ደግሞ ያው ከሌላውም ጋር ስነጋገር ነው ሙለው ይደክመኛል። ስለዚህ ተገኝዬ በአዲስ ራስ ከቅድም ጀምሮ መምህር ዘላለም ሌሎችም እንግዲህ ያው ጎብኝተውካል። ጳውልዬም ጎብኝተዋል። መምህር ቤተናታኒም ጎብኝተውካል። እኔ ደግሞ ያው 1-2-3 ደቂቃን ብትሆን አንዳንድ ነገሮችን ነግሬያለሁ። ስለዚህ እንችን አመንዥጋት ማብላላት ይፈልጋል። የእግዚአብሔር ቃል ፊክሽን አይደለም። በግራ በቀኝም ጸሎት ይፈልጋል። ፈቃደ እግዚአብሔር ይፈልጋል። ስለዚህ በስጋ ያስተሳሰብ ብዙ ነገሮች በአይምሮአችን አቀጭጨ እንደምናየው አይደለም። የእግዚአብሔር ቃል ገላጭ ይፈልጋል። ለራሱ መንፈስ ቅዱስ እንድንታዘዝ ይፈልጋልና መታዘዝ ደግሞ አንዳችን ከአንዳችን ስለሚጀምር መምህር የተናገሩህን ስንቅ አድርገህ ደህና ደርልኝ፣ እወድሃለሁ፣ አከብርሃለሁ። ነገ ደግሞ እርሱን አልቀይርብህም፣ እንማማራለን። ምን ይመስላል ተገኝ? እሺ የቀረህ ሀሳብ ካለ መምህር ዘላለም ደግሞ የሚጨምሩልህ ነገር ካለ ይጨምሩልህ። እኔ ደክሞኛል ግን አዳምጣለሁ። ተገኝ አቤት። የቀረ ነገር ካለ መምህር ዘላለምም ስለገቡ እንግዲህ ያው ምን እናድርግ። በጣም ይሄ ቀርቶኛል የምትል ከሆነ ማለት ነው። ምናልባት ከዚህ ከርዕስ ጋር ሮሜ ምዕራፍ 8 ቁጥር 34 እንደዚህ ይላል፣ የሞተው ይልቁንም ከሙታን የተነሳው በእግዚአብሔር ቀኝ ያለው ደግሞ ስለኛ የሚማልደው ክርስቶስ ኢየሱስ ነው ይላል።
ሮሜ ምዕራፍ 8 ቁጥር 34 ምን አልክ ተገኝ? ሮሜ ምዕራፍ 8 ቁጥር 34 ምን ሆነ እሱ? እዚህ ጋር ከጻፈው ጽሁፍ ጋር ነው እንግዲህ የክርስቶስ ምልጃ አሁን አያማልድም እንደሚለው እሱ ጽሁፉ እንደዛ ይላል። ቃል ግን ሮሜ ምዕራፍ 8 ቁጥር 34 የሞተው ይልቁንም ከሙታን የተነሳው በእግዚአብሔር ቀኝ ያለው ደግሞ ስለኛ የሚማልደው ክርስቶስ ኢየሱስ ነው ይላል። ሮሜ 8:34 እሺ መንፈስ ቅዱስ ያማልዳል አያማልድም? ይሄኛውን እንትን እንበል አሁን ለምን እንትን ተባለ እየመጣው ነው እኮ ወደሱ። መንፈስ ቅዱስ ያማልዳል አያማልድም? በጣም ዲፕ የሆነ ጥያቄ ነው እየጠየቀኝ ያለው እና ምናልባት ይሄኛውን ብትፈታው ጥሩ ነበር። መጽሐፍ ቅዱስ ጥያቄ ነው ልፈታለን ነው። መንፈስ ቅዱስ ያማልዳል አያማልድም? መንፈስ ቅዱስ ስለ ኃጢአተኞች ይቃትታል ተብሎ ስለተጻፈ ያንን ያማልዳል ብዬ ነው እኔ የምወስደው። ያማልዳል? ምንድን ያልከኝ አንተ? መንፈስ ቅዱስ ያማልዳል አያማልድም? ለሶስተኛ ጊዜ ነው ደግሞ ይቃትታል፣ ስለ ኃጢአተኞች ይቃትታል ይላል ቃል። ከማውረዴ በፊት ተገኝ መንፈስ ቅዱስ ይማልዳል አይማልድም? ወይ ይማልዳል ወይ አይማልድም በልኝ። እሺ እሱን ሪፈር አድርጌ ልመልስልህ። እኔ ሁሉንም አውቃለሁ አላልኩም። በቃ እረፍት አድርግ እንግዲህ። አባበልን ይሄን ያህል እንግዲህ ይሄን ያህል ጊዜ ሰተነ መልሰህ ድራማ ከሆነ የምትጫወተው ብዙ መድከም አይጠበቅብንም። መምህር እንኳን ደህና መጡ። መስፍልዬ ሰላም አምሽልኝ። ብቻ ሆነ ይበቃል። ኦኬ እንዴት አመሻችሁ ሁላችሁም? ሰላም እግዚአብሔር ከሁላችን ይሁን። እግዚአብሔር ይመስገን። መምህር እንደምን ዋሉ? ሰላም ነው። እግዚአብሔር ይመስገን። ይበረታሉ? ለምን ያስፈልጋል? በአስተማሪነቱ ታሪክ ያው እንግዲህ አሰልቺ ነው። አንዳንድ ነገሮች ያደክማሉ። ይህ ዓለም ሲጀመር የድካም ስፍራም ስለሆነ ምን ይደረግ ብሎ ነው። አስቸጋሪ ነው። ያው ብዙ እሺ እየቀጥሉ ብዬ ነው። እኔ እንኳን በግማሽ የተወሰነ ሰዓት ነው ያገኘሁት፣ ግን እኔ እንጃ ለምን እንደሆነ አላውቅም። እንግዲህ ወይ ሌላ ነገር ካለው ወይ በግልጽ መናገር ነው እንጂ እንደዚህ አይነት ውይይት ለሱም ለኛም አይጠቅም። በጣም እንትን ይላል፣ ይሰለቻል ነገር። አንደኛ በቀጥታ የሚመለስ ነገር በቀጥታ መመለስ አለበት። ሁለተኛ ነገር ደግሞ ያንን ለማስረዳት የምንሄድበትም ነገርም ለምሳሌ ስሞት ዘላለም ነው አይደል ስል አዎ ነው አይደል መባል ያለበት። ሌላ ትንታኔ የሚሰጥ ከሆነ እንዴት ነው መገባ? ረጅም ሰዓት ነው ደግሞ ወደ 3 ሰው ነው ምናምን ያወራውና እንደው እነሱን ላሳርፍ ብዬ ገብቼ እኔ ራሴ ትንሽ ደከመኝና እርሶን በማይረባ ነገር እንዳይደክሙ ምናልባት አዲስ እንግዳ አለ መሰለኝ ተግባብቶ የሚነጋገር ከሆነ መጽሐፍ ቅዱስ ዕውቀት ያለው ከሆነ መጽሐፍ ቅዱሳዊ ማስረጃ ለሚናገረው ከሐሜት ከትችት እነከሌ እነከሊት ከማለት ተቆጥቦ መጽሐፍ ቅዱስ ሐሳብን ብቻ ያነሳ የሚወያይ ከሆነ እርሶም ካለከሙት እድል ሰጥተውት ቢያናገሩት ደስ ይለኛል። ደብቀሽው ልታገቢ መሆኑን ደርሼበታለሁ። እሺ አልገባኝም። ምንድን ነው የምታወራው? በደንብ ይገባሻል። አሁን እኔ ኢንተርፕረነር ነኝ፣ ስራ ፈጣሪ ማለት ነው። ወቀ እንደ ውረድ በቃ ውረድ። ወየ እኔ የአጽናው ተሰማለሁ ከገባም መምህር። አይ ብዙም አያስፈልግም ማለት ከመጀመሪያም ስላልነበርኩኝ ብዙም ይሄ እንኳን ገና አሁን ነው የገባው። ግን ድራማ ከፍቷውን እንዴት ነው የምንወያየው? ከፊልሙ ነው የሚሆነው ወይንስ ከእርሶ ነው የሚሆነው ወይ ከቃል እግዚአብሔር እንዴት ነው የምናደርገው? አስቸጋሪ ነው። ኤኒዌይ
ችግር የለውም ይብቃን። ዛሬ መስፍኔ በጣም ቀኑን ሙሉ እንደዋለ ምናምን አስባለሁና የሆነ ጊዜም ስራ ቦታውኛ አይቼዋለሁ፣ ታክሲ ላይም ስመጣ አይቼዋለሁ። አሁንም አለ 3 ሰዓት ሆነዋል። ይበቃል። በጣም ብዙ ነውና ይበቃል። መልካም። ምናልባት ሌሎች እህቶቻችን ወይ ወንድሞቻችን ከከፈቱ እንዲሁ ጎራ እንላለን። መስፍኔ ይሰማሃል? መምህርም የተሰናበቱ ነው። ደክሞታል። ኧረ ፊቱ ራሱ ያስታውቃል። በእናትህ እንደውም ትዕግስተኛ ሆነ ሲደክመው መስፍኔ። ቀን ቢሆን እንዲህ አይታገሳቸውም ነበር። ድካም ትዕግስትን ወለደ። እውነት ነው መምህር፣ ችግር የለውም። እርሶም እረፍት ያድርጉ። እህቶቻችን ጋር ጎራ ብለን እንግዳ ነገር ካለ ወይ ደግሞ የሚያስቸግር ነገር ካለ ገብተን እንትን እንላለን። ካልሆነ እርሶም ከስራም ከምንም እረፍት ያድርጉ። ምንም ትርፉ ጉንጭ ማልፋት ነው። መልካም ሌሊት ይሁንላችሁ። አሜን። እሺ ለሁላችሁ ያሰማልን። መስፍኔም ወንድማችን አንተ ጊዜን፣ ጉልበትን፣ እውቀትን፣ ጊዜን ዋጋ መክፈል ስለሆነ ቀላል ነገር አይደለም። ሰላም ብያችኋለሁ ሁላችሁንም። በአንዳንድ ጉዳይ ጠፍተን ነበረ። አሁን ደግሞ ለመመለስ እንሞክራለን። እግዚአብሔር ከሁላችን ጋር ይሁን። አሜን መምህር። አሜን አሜን። ደራደሩ መምህር ዘላለም እንኳን ደህና መጡ። ያው ጠፍተዋል።